በምስራቅ አውሮፓ የምትገኘው አውሮፓዊት ሀገር የኦርቶዶክስ እምነት ተከታይ ካልሆኑ በቀር ጠቅላይ ሚኒስተር የሀገሪቱ ፖለቲካ ምህዳር ውስጥ ያለው ልዩ ሚና ላይ መሳተፍ አይችሉም። ያለ ኦርቶዶክስ እምነት ተከታይ በቀር የማይሾምባትና ሹመታቸውም በሕገ መንግስቷ እንዲጻፍ ያደረገች አውሮፓዊት ሀገር ነች። በዚህ አሁን ባለንበት ዓለም በአውሮፓ ሀገር የኦርቶዶክስ ተዋሕዶ እምነት ተከታይ ብቻና ብቻ ሆነው ሀገሪቱ ፕሬዝዳንት የሚመረጥባት ወይም የሚሾምባት ሀገር ማን እንደሆነች ያውቁ ይሆን? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ በዛሬ አስገራሚና አስደናቂ የመረጃ ቪዲዮ ላይ በዚህች ኦርቶዶክሳዊ አውሮፓ ሀገርና ኦርቶዶክስ ተዋሕዶ እምነት ተከታይ ብቻ ስለሚሾሙት ፕሬዝዳንትና የፖለቲካ ሰዎች መረጃዎችን አካፍላችኋለሁ። እስከ መጨረሻው አብራችሁን ቆዩ። የዓለም ስልጣኔ የተራራዊ ከፍታ ጫፍ ላይ በደረሰበት በዚህ አሁን ባለንበት አስከፊውና አስፈሪው ዘመን ላይ ሰዎች ፈጣሪን ትተው ለሰይጣን ሲገዙ እግዚአብሔርን ከማመን ወደ አለማመን እየሄዱ ባሉበት አውሮፓ ምድር ውስጥ አንዲት ታላቅ ሀገር በሀገሪቷ ውስጥም የሚሾሙት እያንዳንዱ ባለስልጣናት ከጠቅላይ ሚኒስተርነት አንስቶ እስከ ከፍተኛ ማዕረግ ሚኒስተርነት ድረስ ስልጣን ላይ የሚቀመጡ ሰዎች የኦርቶዶክስ እምነት ተከታይ አማኞች ብቻ እንዲሆኑ በሕገ መንግስቷ እንዲደነገግ ያደረገች ሀገር ነች። ይህችም ሀገር በምስራቅ አውሮፓ የምትገኘው ግሪክ ስትሆን ግሪክና የኦርቶዶክስ ክርስትና ትልቅና ረጅም ታሪካዊ ግንኙነት አላቸው። ኦርቶዶክስ በግሪክ ባህል፣ ማንነትና ፖለቲካ ውስጥ ትልቅ ሚና አላት። ግሪክ በባይዛንታይን ግዛት ማዕከል ነበረች። ይህ ግዛት ኦርቶዶክስ ክርስትናን በመላው ምስራቃዊ አውሮፓና ከዚያም አልፎ እንዲስፋፋ አድርጓል። ቁስጥንጥንያ ወይንም አሁን ኢስታንቡል በሚል ስሟ የምትታወቀው የኦርቶዶክስ ቤተክርስቲያን ዋና መቀመጫ ነበረች። በኦቶማን ተርክሽ አገዛዝ ዘመን የኦርቶዶክስ ቤተክርስቲያን የግሪክ ማንነትን በመጠበቅ ረገድ ወሳኝ ሚና ተጫውታለች። ቤተክርስቲያኒቱም የግሪክ ቋንቋን፣ ባህልና ወጎችን ጠብቃለች። በ19ኛው ክፍለ ዘመን ግሪክ ነጻነቷን ስታገኝ የኦርቶዶክስ ቤተክርስቲያንም በአዲሱ መንግስት ውስጥ ትልቅ ሚና ተሰጣት። የግሪክ ሕገ መንግስት የኦርቶዶክስ ክርስትናን እንደ በላይ ሃይማኖት እውቅና ይሰጣል። ግሪክ የምስራቅ አውሮፓ መገኛ የሆነች ታሪካዊ ሀገር ስትሆን የኦርቶዶክስ ክርስትና እምነት ማዕከል በመሆን ለዘመናት ቆይታለች። ከባይዛንታይን ግዛት ጀምሮ እስከ ዛሬ ድረስ የኦርቶዶክስ ቤተክርስቲያን በግሪክ ማህበረሰብ ውስጥ ትልቅ ሚና ትጫወታለች። ይህም ሚና በባህላዊ እሴቶች ላይ ብቻ ሳይሆን በፖለቲካዊ ስርዓትም ላይ ጭምር ተጽዕኖ አሳድሯል። በግሪክ ሕገ መንግስት ውስጥ ቤተክርስቲያኒቱ ልዩ ቦታ የሚሰጣት ከመሆኑም በላይ የሀገሪቱ መሪዎች በሚሾሙበት ጊዜ የቤተክርስቲያኗ በረከት ወሳኝ እንደሆነ ይታመናል። ይህ ሁኔታ ግሪክን ከሌሎቹ አውሮፓዊ ሀገራት በተለየ መልኩ እንድትታይ ያደርጋታል። በአብዛኞቹ የአውሮፓ ሀገራት ሃይማኖትና መንግስት የተለያዩ ሲሆኑ በግሪክ ግን ኦርቶዶክስ ቤተክርስቲያን ከመንግስት ጋር ጥልቅ ትስስር አላት። ይህ ትስስር በታሪክ በባህልና በህግ የተደገፈ ነው። በግሪክ ውስጥ አብዛኛው ማህበረሰብ ወይንም 90% እና ከዛ በላይ የሚሆኑት የኦርቶዶክስ ተዋሕዶ እምነት ተከታይ ሲሆኑ ግሪክ እንደሚታወቀው ለምዕራቡ ዓለም የዲሞክራሲ ስርዓት መጸነስና መወለድ መነሻ የሆነች ሀገር ናት። ዛሬ ላይ ያለው የዓለማችን ስርዓት የፖለቲካ ተሿሚዎችን፣ መሪዎችን ወደ መድረክ አምጥተው ሀገር የሚያስተዳድሩበት የዲሞክራሲ ስርዓት ከግሪክ የመጣ ግሪካውያን የጀመሩት እንደሆነ በታሪክ ላይ ተጽፎ ይገኛል። አሁን ደግሞ ግሪክ ከዚህ በተለየ ተሿሚዎችና አገር የሚመሩ ባለስልጣናቷን እንዴት ባለ ስርዓትና ስነ ምግባር ሀገርን መምራት እንዳለባቸው ሀገሪቷንም ለመምራት ሲመጡ የመሐላ ስርዓት በህጋቸው መሰረት እምነታቸው በፈቀደ መልኩ ቃለ መሐላ ይገባሉ። በግሪክ ጠቅላይ ሚኒስትሩና ፕሬዝዳንቱ የሚሾሙት ከከፍተኛ እስከ ዝቅተኛ ተሿሚ ባለስልጣናት የኦርቶዶክስ ተዋሕዶ እምነት አማኝ ብቻ መሆን እንዳለባቸው ህገ መንግስታቸው ላይ እንዲደነገግ አድርጋለች። ከፕሬዝዳንት እስከ ጠቅላይ ሚኒስተር ማዕረግ ያሉት ሿሚዎች ወደ ቅድስት ቤተክርስቲያኗ በመሄድና በመቅረብ ጳጳሳቱና መነኮሳቱ በተገኙበት እጃቸውን በመጽሐፍ ቅዱስ ላይ በመጫን በሊቃነ ጳጳሳት መሪነት ታግዘው በእግዚአብሔር ቃል መሰረት ሀገሪቱን ሊያስተዳድሩ በስላሴ ስም የአብ የወልድ የመንፈስ ቅዱስን ስም በመጥራት ቃለ መሐላቸውን በመፈጸም አገልግሎታቸውን ይጀምራሉ። ግሪክ ለዲሞክራሲ መነሻ ምሳሌ እንደሆነች ሁሉ ዛሬ ደግሞ በሀገሯ የኦርቶዶክስ ተዋሕዶ አማኝ ብቻ መሾምና ስልጣን ላይ መቀመጥ እንዳለበት ወስና በሀገሪቷ ህገ መንግስት ላይም እንዲሰፍርና እንዲጻፍ ማድረጓ የግሪክ ኦርቶዶክስ ቤተክርስቲያን ሀገሪቷ ላይ ያላትን ጠንካራ መዋቅርና አሰራር እስከየት እንደደረሰ የሚያስረዳ የሚያረጋግጥ ነው። በምዕራቡ ዓለም ሴኩላሪዝም በሚል ሎጂክ ሃይማኖትና መንግስት የተለያዩ ናቸው ቢባልም አሁን ድረስ የስልጣኔ የዲሞክራሲ ምሳሌ መነሻ የሚያደርጉ እግዚአብሔርን የሚያመልኩ ከዛም ሲያልፍ ትክክለኛዋንና ቀጥተኛዋን ሃይማኖት
ኦርቶዶክስ ተዋሕዶን ብቻ የሚከተሉ መሆን አለበት እንጂ ከዚህች እምነት ውጭ ያሉ ሰዎች የፈለገ እውቀት የፈለገ ሀብትና ችሎታ ቢኖራቸውም እንደማይሾሙና እንደማይመረጡ በሕጋቸው በሀገራቸው ሕገ መንግስት ላይ ደንግጋ አውጃለች። በዚህ መሰረት ይህ ሕጋቸውን ተከትሎ በቅርብ ጊዜያት ላይ የተመረጠችው የሀገሪቷ ሴት ፕሬዝዳንትንም ስንመለከት ኦርቶዶክስ ተዋሕዶ ስትሆን በዓለ ሲመትንና ቃለ መሐላዋን የፈጸመችው እንደ ሁልጊዜው የሀገሪቱ ሕግና ድንጋጌ በኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነ የዓለም አቀፍ ሚዲያ አውታሮች ዘግበውት ይገኛል። በምስራቅ አውሮፓ ካሉት ሀገራቶች ከግሪክ እስከ ኢስቶኒያ፣ ከሰርቢያ እስከ ቡልጋሪያ፣ ከሮማኒያ እስከ ጆርጂያ እንዲሁም ደግሞ እስከ ታላቋ የሩሲያ ፌዴሬሽን ድረስ አብዛኛው የምስራቅ አውሮፓ ተብሎ የሚጠሩ ሀገራት በብዛት የኦርቶዶክስ ተዋሕዶ እምነት ተከታይ ናቸው። የኦርቶዶክስ እምነት ቁጥርም በሀገሪቶቿ በፍጥነት እያደጉ የሚገኙባቸው ሀገራቶች ሲሆኑ ከሀገራቶቹ አጠቃላይ ሕዝብ ውስጥ እነዚያ ከላይ ጠቅሻቸው በነበሩት ሀገራት ውስጥ ኦርቶዶክሳውያን ከ90% በላይ የሚሆኑ ይገኛሉ። ግሪክ የስልጣኔ የብዙ ታላላቅ ፍልስፍና መነሻ የሆነች ሀገር ናት። ግሪካውያን ይህንን ታሪክ ጠብቀውና አስጠብቀው በማቆየታቸው በዚህ እምነታቸውና በክርስቶስ ፍቅር ውስጥ ጸንተው በመቆየታቸው ይህንን እውነት ከሚከተሉ ሀገራት ውስጥ ይመደባሉ። ብዙዎቹ ከወንጌል ቃል በመራቅ በተለይም ደግሞ ምዕራባውያን ወደ አላስፈላጊ ፍልስፍና በመግባት በእምነት የለሽነት በሚጓዙበት ዘመን ግሪካውያን ግን እነ ቅዱስ ጳውሎስ ሐዋርያቶቹ እንዳስተማሯቸው ቃል መሰረት እስከ ዛሬ ድረስ ክርስትናቸውን ጠብቀው የወንጌል እምነታቸውን ይዘው ከዘመኑ ጋር በመሄድ አገልግሎት እየሰጡ ይገኛሉ። ይህም በሀገሪቱ ሕገ መንግስት ውስጥ የተደነገገ ሕግና አዋጅ እኛ በምንኖርበት ኢትዮጵያ ላይ ቢሆን አሃዳዊ የድሮ ስርዓት ናፋቂ ያስብል ነበር። በግሪክ ግን የኦርቶዶክስ እምነት ያላቸውን ብቻ እንዲሾሙ ማድረግ ሌሎቹን እያገለለ እየገፋ ነው በሚል ከአውሮፓ ህብረት መገለልና ጫና ሊደርስባት አልቻለም። ይህም ሁኔታ ያላትን ጠንካራ መዋቅርና ተጽዕኖ ፈጣሪነቷን ያሳያል። ስለዚህም ይህ የኦርቶዶክሳውያን መሪነት በግሪክ ውስጥ ሰፍኖ እንዲከበር በ4 ነጥብ የተዘጋ ጉዳይ ነው። ኦርቶዶክስ ተዋሕዶ ያልሆነ ሰው ጠቅላይ ሚኒስተር ሆነ ፕሬዝዳንትም መሆን በፍጹም አይችልም። የተመረጡ መሪዎችም ሴትም ሆነ ወንድ ሀብታም ሆነ ታዋቂ ለግሪክ መሪነት ለመመረጥ ኦርቶዶክስ መሆን አለባቸው። ስልጣናቸውንም ሲቀበሉ በስላሴ ስም የአብ የወልድ የመንፈስ ቅዱስን ስም ጠርተው ቃለ መሐላቸውን ቤተክርስቲያን ውስጥ ፈጽመው ሀገራቸውን ያገለግላሉ። ይህ መርህ በግሪክ ሕገ መንግስት ውስጥ ቃል በቃል ተጽፎ እስከ ዛሬ ድረስ እየተተገበረና ግሪክ እየተመራችበት ትገኛለች። ውድ የዩቲዩብ ተከታታዮቼ ለዛሬ ያዘጋጀሁት የግሪክ ታሪክ ይህን ይመስል ነበር። እንደተደሰታችሁበት ተስፋ አድርጋለሁ። ቪዲዮን ከወዳችሁት ላይክ፣ ሰብስክራይብ በማድረግ እንዲሁም አስተያየታችሁን በመጻፍ እንድትተባበሩኝ በአክብሮት ጠይቃለሁ። በሌላ አስገራሚና አስደናቂ ቪዲዮ እስከምንገናኝ ቸር ቆዩኝ።